እንደምናችሁ ወገኖች። ዛሬ ስለ ማየት ከመጽሐፍ ቅዱስ እና እስቲ አብረን በዚህ በዕብራውያን 11 ላይ ስለ እምነት ይናገራል ከማየት ጋር እያይዘውና እዛ ጋር ያለውን ቃል አንብበን ወደ ሌላ ክፍል ደግሞ እንመለከታለን። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎችም የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። ማየት ይደጋግማል። የሚታየው ከሚታየው አይደለም ይላል ማለት ነው እና ስለ አባቶች ስለ አቤል፣ ስለ ሄኖክ፣ ስለ እምነት ስላዩ ሰዎች ማለት ነው የሚታየውን ግዑዙን ዓለም በማየት በመዳሰስ በመቅመስ በመሳሰሉ በሴንሹዋል ኖሌጅ በዛ ኮንሽስነስ ይሄ ግዑዙን ዓለም ኮስሚክ ወርልድ ብቻ ያንን ኮንሽስ ማተር ኮንሽስ የሆነውን እውቀት ያለፉ ሰዎች ማለት ነው ያዩ ሰዎች እንደሆኑ አይናቸው የተከፈተ እንደሆነ ይናገርና ያንን በእምነት እንደሆነ ያስረዳናልና ሙሴ ጋር እስቲ ስለ ሙሴም ሲናገር ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስበዋልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። አሁንም ተመልክቷል ትኩር ብሎ የሚል ሐሳብ አለ። ማየት የንጉሥን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር እና እምነትን ሲያስረዳ የማይታየውን እንደሚያየው አድርጎ ጸንቷል ይላል። ስለዚህ ሌሎችም እምነት አባቶች እንዲሁ የእግዚአብሔርን አጀንዳ ከሩቅ በማየት ነው እምነታቸውን ያጸኑት እያለ ይቀጥላል። ስለዚህ ስለ ማየት ነው የምንነጋገረው። ጌታ አባቶችን ሲጠራ ምን ታያለህ ብሎ ነው አብርሃምን ወስዶ ያሳየው ነገር አለ። ጣና ተመልከት ብሎታልና ሙሴንም እንደዛው እይታውን ነው የቀየረው። ማየት የግድ ይላል። ክርስትና ከጌታ ከእግዚአብሔር ጋር ለመጓዝ ማየት የግድ ይላል። አለዛ ሃይማኖተኛ ነው የምንሆነው። ምንም በጣም ጎበዝ ሃይማኖተኛ ስርዓት ፈጻሚ ግን የማያይ የእግዚአብሔርን አጀንዳ የእግዚአብሔርን የአሁን አጀንዳ የማያይ ነገር ግን በጣም ጥሩ ሃይማኖተኛ ወይንም ስርዓት ፈጻሚ ሪቹዋሊስቲክ ማንነት ነው የሚኖረው ማለት ነውና ለምሳሌ አሁን ጌታ ኢየሱስ ወደ ምድር ሲወለድ ስምዖን የሚባል ሰው ነበረ ይላልና ሉቃስ 2 ላይ ያ ሰው አሁን አይኖቼ ማዳኑን አይታለችና እንደ ቃልህ ባሪያን አሰናብታለሁና አየ። ያ ሁሉ የቤተ መቅደስ ሰው ያ ሁሉ ሕዝብ ያ ሁሉ ሃይማኖተኛ ባለበት ይሄ በመንፈስ የሆነ እግዚአብሔር መንፈስ ያለበት አየ ይላል። ማዳኑን አየ። በዚህ በስጋዬ ነው አይደል? በስጋዬ ነው ሁሉም አይተዋል፣ ግን አየ። የእግዚአብሔርን አጀንዳ አየ። የእግዚአብሔርን ጊዜው መሆኑን አወቀ። ስለዚህ አይኖቻችን ካልተከፈተ ክርስትና በቃ ሃይማኖት ነው የሚሆንብን። አይኖች ሊከፈቱ ይገባል። ጌታም ከቀጣይ ክፍሎች ብዙ ቦታዎችን ጌታ
ምን ያህል አይኖቻችን እንዲከፈት እንደሚጠይቀን ምን ታያለህ እያለ የእግዚአብሔር አጀንዳ የእግዚአብሔር ሐሳብ ጋራ ሰዎች እንዲደርሱ እንዲያዩ እንዲመለከቱ ይፈልጋል። ይሄ ደግሞ ከዚህኛው ማንነታችን ያለፈ ነው። ይሄ ከግዑዙ ዓለም ከምናየው እና ከምንተረጉመው እና ሐሳብ በላይ ነው። ስለዚህ እግዚአብሔር የልቦናችን አይኖች ያብራው። ማየት ትልቅ ሚስጥር ነው። ትልቅ የእግዚአብሔር አጀንዳ ነው። ስናይ ብቻ ነው በሱ ዘንድ ያለውን ሐሳብ ማወቅ የምንችለው። ስለዚህ በዚህ አጀንዳ ላይ ቀጣይ ሐሳቦችን እንነጋገራለን። እግዚአብሔር ይባርካችሁ። ተባረኩ።